ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በቀጠለው የመቀለ ውጥረት አዳዲስ ነገሮች መሰማታቸው ቀጥሏል። ወደ መቀለ ሰተት ብለው የገቡት ከ70 በላይ የሚሆኑ ታጣቂዎችም ወደ መቀለ የሚሄዱበት ዓላማ እንደተባለ ደሞዝና ጥቅማ ጥቅም ሳይሆን የላከላቸው አካል አቅም እንዳለው ለማሳየት ያደረገው እንደሆነ ተገልጿል። ይህም የተፈጠረው በዋት ከፍተኛ አመራሮችና በጊዜያዊ አስተዳድሩ መካከል በተፈጠረው አለመግባባት እንደሆነ ነው የተሰማው። ሰራዊቱ ወደ ፕሬዝዳንት ጽሕፈት ቤት ያመራው እንደተባለ የመፈንቅለ መንግሥት ሙከራ ለማድረግ ነው የተባለ ሲሆን አሁኑም ያሰቡትን እንዳሳኩ እየተነገረ ይገኛል። ለመሆኑ የትኞቹ የህወሓት ከፍተኛ አመራሮች ናቸው ታጣቂዎቹን ወደ መቀለ መሳሪያ አስታጥቀው የላኩት የሚለውን እና ህወሓት ላይ በቀጠለው የህዝብ ተቃውሞ በመሆን የተካሄደው ህወሓትን የሚያወግዘው ሰልፍ እንዲሁም እየከረረ በመጣው በኢትዮ ኤርትራ ውጥረት የአሜሪካው ፕሬዝዳንት ጣልቃ መግባታቸውና ይህንን በተመለከተ የፈረሙት ደህንነት ሰነድ የተመለከተውን መረጃ በዝርዝር ልናስደምጣችሁ ተገናኝተናል። እስከ ፍጻሜው አብራችሁን ቆዩ። ሰሞኑን መቀሌን ተቆጣጥሮ የነበረው የተወሰነ ታጣቂ ጉዳይ ከቀጥተኛ የደሞዝ ጥያቄ ጋር ሳይሆን በህወሓት አመራሮች ወታደራዊ ኃይልና በጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መካከል በተፈጠረ ልዩነት መሆኑን የሚያመለክተው መረጃዎች እየወጡ ነው። ታጣቂዎች ወደ መቀሌ መሃል ከተማ የዘለቁት በመሃልና በታጣቂዎች ወታደራዊ አመራሮች ትብብር እንዲሁም ከጀነራል ታደሰ ወረደ እውቅና ውጭ መሆኑን የሚያመለክት መረጃዎች በመውጣት ላይ ናቸው። መሳሪያ ከመጋዘን ተሰጥቷቸውና ወታደራዊ ስምሪትን ተከትሎ በስርዓቱ መቀል የገቡ ታጣቂዎች መሆናቸውን ከስፍራው እየወጡ ያሉ መረጃዎች እያመለከቱ ነው። በዚህም የራሳቸውን የፕሬዝዳንቱን ጽሕፈት ቤት የመቆጣጠር ከተማውን ስጋት ውስጥ የመከተት እና መገናኛ ብዙሃን በመቆጣጠር አቅማቸውን የማሳየት እንቅስቃሴ ውስጥም ገብተው ታይተዋል። በጀነራል ታደሰ በደብረ ጽዮን ቡድን ውስጥ የታየ ግልጽ የአቋም ልዩነት ነውም ተብሏል። በዚህ ሁሉ ሂደት ውስጥ ግን ክልሉ በጊዜያዊ አስተዳደር ፕሬዝዳንት የተሾሙት ሌተናል ጀነራል ታደሰ ወረደ አንዳች አይነት ድምፃቸውን እንዳያሰሙም ተደርገዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና ጓደኞቻቸውን ከጊዜያዊ አስተዳደሩ አመራርነት ለማስወገድ ከህወሓት ሰዎችና ከትግራይ ታጣቂዎች ወታደሮች አመራሮች ጋር በጋራ እየሰሩ ነበር በሚል በአቶ ጌታቸው ረዳ እንዲሁም በጀነራል ጻድቃን ገብረትንሳኤ ጭምር ወቀሳ የሚደርስባቸው ሌተናል ጀነራል ታደሰ ወረደ እሳቸውም ተመሳሳይ ዕጣ የደረሳቸው መሆኑ ታውቋል። ጽሕፈት ቤታቸው ሳይቀር በታጣቂዎች እንዲያዝ የተደረገው ጀነራል ታደሰ ወረደ ይህኑ ክስተት በተመለከተም አንዳንዶቹ እንደ መፈንቅለ መንግሥት ቢቆጥሩትም እስካሁን ባለው ሁኔታ ግን እሳቸው ድምፃቸውን ያሰሙበት ሁኔታ ለመኖርም በርካቶቹ አስገርመዋል። አንዳንድ ክስተት ሲኖር ብቅ ብሎ ማብራሪያ የሚሰጡ ጀነራል ታደሰ በዚህ ወሳኝ ክስተት ውስጥ እንዴት ዝም አሉ የሚለው ጉዳይ እያነጋገረ ነው። መረጃዎች የሚያሳዩት የኤርትራ መንግሥት ያዋጣናል ያሉት ትዕዛዝንም ከአስመራ የሚቀበሉ ወታደራዊ አመራሮችና የህወሓት ሰዎች ጀነራል ታደሰን በለዘብተኝነት የከሰሱ መሆኑን ነው። ሌተናል ጀነራል ታደሰ ወረደ ከአዲስ አበባ ሹመትን ተቀብለው መቀሌ ሲገቡ ከተቀበሏቸው ኃላፊዎች መካከል አንደኛው ከኢትዮጵያ ሉዓላዊ ጋር በተያያዘ ያልተገባ ግንኙነት ማድረግ በተመለከተ አጥብቆ መከላከል የሚገባቸው መሆኑን ያመለከተ ነው። በአንዳንድ መልኩ የፕሪቶሪያ ስምምነት በተሟላ መልኩ ይከበር፣ በሌላ አቅጣጫ ደግሞ የፕሪቶሪያ ስምምነት በህዝብ የተመረጠን የክልል መንግስት በማፍረስ ከ4 ኪሎ በሚሾም ምስለን እንድትተዳደር አድርጎናል የሚሉት እነ ደብረ ጽዮን የዛሬ 5 ዓመት አካባቢ የተካሄደውን ምርጫ ተከትሎ ደብረ ጽዮን ፕሬዝዳንት የሆኑበት መንግስትን የመመለስ እቅድ ያላቸው መሆኑን ነው የሚነገረው። ይህ ከሆነ የፕሪቶሪያ ስምምነት ሙሉ በሙሉ የሚፈርስም ይሆናል። የፕሪቶሪያ ስምምነት የቀድሞ ከፌዴራል መንግስት እውቅና ውጭ የተካሄደው የወቅቱ የትግራይ ክልል ምርጫ ውድቅ መሆኑንና ትግራይም እስከ ቀጣዩ ምርጫ ድረስ
ከሁሉም የተውጣጡ አካላት በሚቋቋሙ ጊዜያዊ አስተዳደር የምትመራ መሆኑን ነው። በዚህ ሂደት ውስጥ ደብረጽዮን የክልሉ ጊዜያዊ መንግስት ፕሬዝዳንት እሆናለሁ ብለው ቢያስቡም በጠቅላይ ሚኒስትር አብይ አህመድ ፊት ይሁንታን አላገኙም። ጌታቸው ረዳ መሾማቸው የመቀሌ የፖለቲካ መገፋት ኑሮ የቆየ ሲሆን በአቶ ጌታቸው ምትክ ጀነራል ታደሰ ቢሾሙም አሁንም ተመሳሳይ ውጥረት ተፈጥሯል። በክልል ፖሊስ ኮሚሽን የፖሊስ አባላት የሚጠበቀው መቀሌ በአሁኑ ሰዓት በነ ደብረጽዮንና በሌሎች ታጣቂ አመራሮች በሚመሩ ታጣቂዎች ቁጥጥር ስር እንደሆነች ትገኛለች። ጀነራል ታደሰም ድምፃቸውን እንዳጠፉ ነው። የፌዴራል መንግስትም ያለው ምንም ነገር የለም። ይህ በእንዲህ እንዳለም የተለያዩ ተቃውሞዎች ከውስጥም ከውጭም እያስተናገደ የሚገኘው ህወሓት አሁንም የሚሰነዘርበት የተቃውሞና የምሬት ድምፆች በርትተው ቀጥለውበታል። የመሆኒ ከተማ ነዋሪዎችም ዛሬ ጠዋት አደባባይ በመውጣት ህወሓትን የሚያወግዝ ሰላማዊ ሰልፍ በመካሄዳቸው ታውቋል። በዚህ ሰልፍ ላይ በኢንቨስትመንት ስም በመሬታቸው ላይ የሚፈጸመው ወረራ በሰፊ መቃወማቸው ተገልጿል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮ ኤርትራ ወቅታዊ ውጥረት ፊታቸውን ያኖሩበት የደህንነት ሰነድ ይፋ ሆኗል። ፕሬዝዳንቱ ፊርማ ይፋ የሆነው ሰነድ የግብፅንም ጉዳይ በተመለከተ ማብራሪያ ያስቀምጧል። የአሜሪካ ስቴት ዲፓርትመንት ፕሬዝዳንት ትራምፕ ፊርማ ስር ይፋ ባደረገው የደህንነት ሰነድ ኢትዮ ኤርትራ ጉዳይ ተነስቷል። የአምስት የዩናይትድ ስቴትስ ብሔራዊ ደህንነት ስትራቴጂ በዝርዝር በተቀመጠበት በዚህ ሰነድ ላይ የአፍሪካ በተመለከተ የፕሬዝዳንት ትራምፕ አስተዳደር እንቅስቃሴን በተመለከተ ሰፊ ማብራሪያ ሰጥቷል። የትራምፕ አስተዳደር በአፍሪካ ዲፕሎማሲያዊ ንቁ ተሳትፎ ማድረጉን በመቀስቀስ በአፍሪካ የተከሰቱ ግጭቶችን ለመፍታት እንዲሁም አዳዲስ ጦርነቶችን ለመከላከል ትኩረት አድርጎ መንቀሳቀሱ በመግለጫው ተገልጿል። የትራምፕ አስተዳደር ከፍተኛው ጦርነቶች መካከል የግብፅና ኢትዮጵያ ይገኙበታል ሲል ይኸው መግለጫ አትቷል። መግለጫው በአፍሪካ ተከስቷል ያላቸውን ሌሎች ግጭቶችን በአብነት አስቀምጧል። ትራምፕ እንደፈቱት የገለጸው የግብፅና ኢትዮጵያ ጦርነት ሀገራት ጦርነት ውስጥ አልገቡም በሚል ከዚህ ቀደም ጥያቄ ቢቀርብበትም የደህንነት ሰነዱ ጠቅሶበታል። ዶናልድ ትራምፕ ከዚህ ቀደም እንደዚሁ ኢትዮጵያና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ደጋግመው መናገራቸው ይታወሳል። ትራምፕ በስልጣን ዘመናቸው ጣልቃ በመግባት ካስቆማቸው ግጭቶች መካከል በኢትዮጵያና በግብፅ መካከል የተካሄደውን በማለት ጠቅሰዋል። በፕሬዝዳንቱ ፊርማ ይፋ የሆነው የአሜሪካ ጸጥታና ደህንነት እንቅስቃሴን የተመለከተ ሰነድ በትራምፕ ጣልቃ ገብነት ከረገበው የአፍሪካ ግጭት ውስጥ የግብፅና ኢትዮጵያ እንዲሁም ይጠቀሳል ይላል። የ2005 የዩኤስ ብሔራዊ ደህንነት ስትራቴጂ ሰነድ ትራምፕ ከፈቷቸው ግጭቶች በተጨማሪ አሁን ላይ ፍጥጫ ላይ ያሉና ወደ ቁጭ ይገባሉ የሚል ስጋት የተቀመጡ ሀገራት ጉዳይ ይጠቅሳል። በኢትዮ ኤርትራ መካከል የግጭት ስጋት መፈጠሩን ያነሳው ይህ የደህንነት ሰነድ ውጤቱን በየዕለት ግጭት ከመቀየሩ በፊት የድርድርና ውይይት ዕድሎች መፍጠር የእቅድ አካል መሆኑን ያመለክታል። አሜሪካ በ2025 በሱዳን፣ ሩዋንዳ እና በሌሎች በአገሪቷ ያሉ ከባድ ቀውስ ያስከተለ አክቲቭ ጦርነት ላይ ትኩረት ከማድረጓ ባሻገር ጦርነቱ ያልተከፈተ ነገር ጦርነት ውስጥ ሊገቡ ያሉ ሀገራትን ጉዳይ በቅርበት እየተከታተለች መሆኑ ተመልክቷል። በዚህም የኢትዮጵያ ኤርትራ ውጥረት በዋነኝነት የተጠቀሰ ሲሆን ሰነዱ ይህ ውጥረት እንደ ሶማሊያ ካሉ አለመረጋጋት ጋር ተያይዞ ወደ ሰፊ ቀጠናዊ ቀውስ ሊሸጋገር እንደሚችል ስጋቱን ይገልጻል። የአሜሪካ ስቴት ዲፓርትመንት በህዳር 2025 ተፈርሞ ይፋ በሆነው በዚሁ ሰነድ በአፍሪካ ያሉ ግጭቶችን ለመፍታት አማራጭ መፍትሄዎችን እንደሚቀርብ በመግለጽ በሂደቱ በሀገሪቱ ያለውን ወታደራዊ ተሳትፎ የማቆም እቅድ እንዳለው ይገልጻል። ስትራቴጂው በድርድርና ክልላዊ ዲፕሎማሲ ድጋፍ እንዲሁም በግጭት መካከል ላይ የአሜሪካ ተሳትፎን የጎላ እንደሚሆን አጽንኦት ይሰጣል። በተጨማሪም የአሜሪካ የእርዳታና ኢንቨስትመንት መሳሪያዎችን በድርድርና ሰላም ሂደቶች ላይ ተግባራዊ እንደሚሆኑ በሰነዱ ተመልክቷል። በሰላምና ድርድር ሂደቶች አገዋ እንደ መሳሪያ ሆኖ እንደሚያገልግል በትራምፕ በተፈረመ የደህንነት ሰነድ ላይ ተመልክቷል።